ሰላም ጋይስ እንደምን አላችሁ? ዛሬ እንግዲህ አመት በዓል ነው። ፎቶት እንገኛለን። እራት ግን ብዙ አንድ ላይ አትታዩ፣ ብዙ በቪዲዮ አትታዩ። ለምን? በረከት በቀለ ምን አይነት የጤና እክል ነበር ገጥሞት እናንተ ጋር የመጣው? አቶ በረከት እኛ ጋር የመጣው ፍልፍሉን ምን አጋጥሞት ነው እንዴት በዚህ እድሜው ይሄ ነገር ሊፈጠር ቻለ ብላችሁ ስትጠይቁኝ ነበር። በዘር በሃይማኖት ልትደበቅ አትችልም። በሱ ናበኝና የራስን ጉዳይ አውጣዋል። ሰላም ሰላም፣ እንዴት ናችሁልኝ? የተወደዳችሁና የተከበራችሁ የቻናሌ ተከታታዮች በሌሎች አነጋጋሪ ጉዳዮች ተመልሰናል ማለት ነው። ተወዳጁ ኮሜዲያን ፍልፍሉ ምን ገጠመው፣ ምን ታሞ ነው የሚለውን ነገር ይዤ ቀርብ ያለው ማለት ነው። ወዳችሁ ቤተሰቦች አብረን እንሰማለን። ከዛ በተጨማሪ እና አዶናይ የራት ፕሮግራም አለ። ከዛ በተጨማሪ ደግሞ ጃኒ ጋር የነበራቸው እንደ በፊቱ ሲቀብጡ አለ። አብረን እናያለን ማለት ነው። ሪአክት እያደረግን አብረን እንቆያለን። ሌሎች ጉዳዮችም አሉ፣ የስትራት ዜናዎችም አሉ። በጣም በሚያሳዝን ሁኔታ እነማን ታሰሩ? በጣም እየበዛ ነው። በነገራችን እየበዛ ነው የስትራት፣ ያሳዝናል በጣም። አብረን እናያለን። ሐሳብ አስተያየቶቻችንን ሰጣለን። ሰብስክራይብ አድርጉ፣ ላይክ እና ሼር እያደረጋችሁም ጀምሩ። ወደ ቪዲዮቹ እንግባ፣ እንመለሳለን። እንዲህ ጋይስ ጃኒ ያቺ ቆንጆ ቀጭን ሲባጎ የነበረች ልጅ ምን አይነት ዳሌ እንዳወጣች እያያችኋት፣ እንዲህ በምን ፍጥነት ወደደደደደደደደ ይሄን ይመስላል እንግዲህ በነካጃችን። እንግዲህ ይሄኛው ደግሞ ትናንትና የነበረ የራት ፕሮግራማቸው እና አዶናይ የራት ፕሮግራማቸው ነበር ማለት ነው። ቪዲዮ ልጋብዛችሁ። ሰላም ጋይስ እንደምን አላችሁ? ዛሬ እንግዲህ አመት በዓል ነው። ፎቶት እንገኛለን። እራት እየበላን አሁን የመጣ ነው። ሌት ቆይተን መተናል። ሁሉም ቤተሰቦች አሉ። ይሰማል? ሁሉም ቤተሰቦች አሉ ዛሬ። እነ ዲቻ ቦይስ አሉ፣ እነ ብሩክታዊት ነፃነት አለች፣ ዲቻ ቦይስ ወንድሞቼ እህቶች አሉ፣ ሁሉም ጃም አለች፣ እናት የጃ ፋሚሊም አሉ፣ የኔ ፋሚሊም። በአጠቃላይ ደስ የሚል ፋሲካ እያሳለፍን ነው። እግዚአብሔር የተመሰገነ ይሁን። ኢንጆይ አድርጉ እንግዲህ። ለጃኒና ለአዶናይ ፍቅራችሁን እግዚአብሔር እስከ መጨረሻ አድርግላችሁ። ግን ብዙ አንድ ላይ አትታዩ፣ ብዙ በቪዲዮ አትታዩ። ለምን? ጠላት ስለሚበዛ። ከዚህም በፊት ሊያጣሏችሁ ምን ያህል ያልተጠየቁትን ሲቀባጠሩ እንደነበር አይታችኋል። ስለዚህ ባካችሁ ጃኒዬም ሆነ አዶናይ ሶሻል ሚዲያ ላይ ብዙ ባትታዩ፣ ብዙ ምናምን ባትሉ ጥሩ ነው። እኔ ብዙ ደስተኛ አይደለሁም። ለምን? የደረሰባትን የሚያውቅ ያውቃል። እንደው እውነት ለመናገር በመጀመሪያ ከጎኗ ባልቆም ኖሮ ሰባብረዋታል። ሶሻል ሚዲያውን ምን አይነት መንገድ እንዳለው ስለማቅ ከጎኗ ቆሜ ነው እንጂ እንቅጥቅጧን አውጥተው ባዶ ከጎኗ ሆኜ ነው እንጂ ያቀቡሷል ነበር። የኛ ሰው ክፉ ነው። ምንም ሳታረጋቸው፣ ምንም ሳትበድላቸው፣ ምንም ሳትደርስባቸው ዘምተቡባት ነበር እና ከባድ። ስለዚህ ሶሻል ሚዲያን መቋቋም ቀላል አይደለም። ቀላል ዳሜጅ ያመጣል። በተለይ ለሴቶች ኤክስትሪምሊ ከባድ ነው ሶሻል ሚዲያ። ራስ ምታትም እየመሰለኝ ነበር። ችላ ማለት ግን መጥፎ ነው። አዎ ልክ ነው። ከዛ በኋላ ነው እዚሁ ስመጣ ስትሮክ መሆኑን ያወቅኩት። ስትሮክ ነው ያሉህ? አለው በግፊ ራሱ እነሳለሁ እንኳን በሕክምና። ቤት ለሌለው ለራቀው አካል ፍልፍሉዬ መልካም አመት በዓል። ኮሜዲያን በረከት በቀለ ምን አይነት የጤና እክል ነበር ገጥሞት እናንተ ጋር የመጣው? አቶ በረከት እኛ ጋር የመጣው የደም መቋረጥ ስትሮክ አጋጥሞት ነው። ከኋላ ጭንቅላቱ ላይ የረጋ ደም የደም ዝውውር ሲያቋርጥ ባለው ምልክቶች ነው የመጣው። የሚገርምሽ ወዲያው አልታወቀውም። አይ ቲንክ ማቅለሽለሽ፣ ማዞር ምናምን ነበረ፣ ግልጽ ያልሆኑ ምልክቶች ብዙም ፒክ አላደረገውም። ስለዚህ ዛሬ ሲመጣ እንግዲህ 3ኛ ቀን አሳልፎ ነው የመጣው። ወዲያው አልመጣም። በደም መቋረጥ ስትሮክ ወይም ኢስኬሚክ ስትሮክ በሚባለው ነው የመጣው። እንደው እንደ መነሻ ምክንያት የሚታወቅ ነገር ይኖራል? ምን አይነት አጋላጭ ሁኔታዎች ለእንዲህ አይነት ችግር ይዳርጋሉ የሚለው?
አዎ እንግዲህ በጣም የተለመደው ምክንያት ደም ግፊት ነው። ደም ግፊት፣ ስኳር በሽታ፣ እነዚህ በጣም ኮመን የሆኑ የተለመዱ በውጭም እንደ ኢንተርናሽናልም እኛ ሀገርም የተለመዱ ምክንያቶች ናቸው። ሌሎች ደግሞ የልብ ምት መዛባት፣ ሲጋራ ማጨስ፣ አልኮል፣ ላይፍ ስታይላችን ጀነራል አለመንቀሳቀስ፣ ውፍረት መጨመር፣ እነዚህ እንግዲህ የተለመዱ ምክንያቶች ናቸው። ፍልፍሉን ምን አጋጥሞት ነው እንዴት በዚህ እድሜው ይሄ ነገር ሊፈጠር ቻለ ብላችሁ ስትጠይቁኝ ነበር። ኢንቦክሴ ኦልሞስት በዚህ ቪዲዮ ተጨናንቋል ማለት እችላለሁ። እና እንግዲህ የተፈጠረውን ነገር ላብራራላችሁ። አባይ ቲቪ ላይ የተለቀቀው ኢንተርቪው ላይ ስትሮክ እንዳጋጠመው ራሱ ሲናገር ነበረ። ዶክተር እስከዳርም ስለተፈጠረው ነገር በደንብ ስታብራራ ነበር። የውስጥ ደዌ ሕክምና ስፔሻሊስት ናት አግዘን ስትሮክ ሴንተር ላይ። እና ለማንኛውም ስትሮክ እንዴት በዚህ እድሜ ያጋጠመው፣ ሁለተኛ ደግሞ እኛ የምናውቀው ስትሮክ መጋኛ ብለን ኮመንሊ የምንጠራው ዩዥዋሊ ፊታችንን ያጣምማል እና ማውራት ይከብደናል ምናምን እንደዚህ አይነት ነገር ነው የምናውቀው። የእሱ እንግዲህ እንደምታዩት ፊቱ ኖርማል ነው እና ተኝቶ እያወራ ነው፣ እየሳቀ ነው፣ እየቀለደ ነው። እና ደግሞ 3 ቀን ምናምን ቆይቼ ነው የመጣሁት እያለ ነበር። እንዴት ይሄ ነገር ሊፈጠር ቻለ ብላችሁ ጠይቃችሁኛል። በመጀመሪያ ደረጃ ይሄን ነገር ዲያግኖዝ ያደረገው ዶክተር በጣም ለሱ አድናቆቴን መግለጽ እፈልጋለሁ። ፍልፍሉ ላይ የተፈጠረው ነገር በጣም ብዙ ጊዜ ኢመርጀንሲ ላይ በጣም ትሪክ ከሚያደርጉ ነገሮች ውስጥ አንዱ ነው። ማለትም ስትሮክ ዩዥዋሊ የቀኝ ወይም የግራ ብሬናችን ላይ ነው የሚያጋጥመን እና ይሄ ነገር በሚፈጠርበት ጊዜ ዩዥዋሊ በአንድ በኩል እንሰንፋለን። ማለት ለምሳሌ በግራ በኩል አእምሯችን ላይ ስትሮክ ከተፈጠረ የተለያዩ የስትሮክ አይነቶች አሉ፣ እሱን አስረዳችኋለሁ። እና ኤኒዌይ ከተፈጠረ ይሄኛው የግራ አንጎላችን በቀኝ በኩል ያለውን አካላችንን ነው የሚቆጣጠረውና የቀኝ በኩል እጃችን እግራችን ይወድቃል። ፊታችንም ወደ አንድ ሳይድ ይሁንና ማውራት እስከሚከብደን ድረስ መንቀሳቀስ እስከሚከብደን ድረስ ነው የሚፈጠረው። በቀኝ በኩል ከተፈጠረ ደግሞ በግራ በኩል ይሄ ነገር ይፈጠራል ማለት ነው። የፍልፍሉ በጣም የሚያስቸግር አይነት ስትሮክ ነው። ማለትም ከኋላ ያለው ሰረብለም ይባለውን ታውቁታላችሁ ብዬ አስባለሁ። ድሮ ስንማር እንግዲህ ሳይንስ ላይ ሰረብረምና ሰረብለም ተብረን ተምረናል። ሰረብለም የሚባለው ከኋላ የሚገኘው የአንጎላችን ክፍል ነው እና ዩዥዋሊ ባላንስ ምናምን ነው የሚቆጣጠረው። የማስታወክ የማቅለሽለሽ ምናምን ነገሮችን ነው የምናየው ማለት ነው እዛ ጋር ችግር ሲፈጠር። ቅድም ትሪክ ያደርገናል ያልኳችሁ ለዚህ ነው። አሁን ፍልፍሉም 3 ቀን ሙሉ ያው ማቅለሽለሽ ባላንሱን መሳት ምናምን ነገር ነበረው እና ጨጓራ ነው ወይ የሆነ ነገር ነው ሲባል ግን የተፈጠረው ስትሮክ ሆኖ ማለትም የደም መቋረጥ ስትሮክ ስኬሚክ ስትሮክ የሚባለው ነው የተፈጠረው ሰረብለሙ ላይ ማለት ነው። እና እንግዲህ እያሳየ የነበረው ምልክት ግራም ያጋባ ነው ማለት ነው። ለዛ ነው ዶክተሩን እኔ አደንቀዋለሁ ያልኳችሁ። እንደዚህ አይነት ስትሮኮች በጣም ብዙ ጊዜ ያስቸግራሉ። የሚፈጠሩትን በጣም አልፎ ነው እና ይሄ ነው እንግዲህ የተፈጠረው። እሱ እያየ የነበረው ምልክት ምንድነው? ማቅለሽለሽ፣ ማዞር ምናምን፣ ባላንሱ መሳት እና 3 ቀን ቆይቶ ነው የመጣው። ዩዥዋሊ ስትሮክ ሲሆን የሚመከረው በ4 ሰዓታት ውስጥ እንደውም ትሪትመንት ቢጀምር ነው የሚመከረው። ግን 3 ቀን የቆየው በዚህ ምክንያት ነው። ኤኒዌይ በሰላም ሆስፒታል መድረሱም አንድ ነገር ነው እና ይሄ ነገር ከተፈጠረ በኋላ አሁን ትሪትመንት እያገኘ ነው ያለው። ወጣቶች የሆናችሁ ሰዎች ከእድሜው አንጻር ሳስረዳችሁ እንግዲህ ዶክተር እስከዳር እዛ ቪዲዮ ላይ ስታብራራ ነበረ 26% ወጣቶች ናቸው። ማለትም ከ50 ዓመት በታች የሆኑ ሰዎች ናቸው። ይሄ በጣም ሂውጅ ነበር ነው። ስትሮክ እንግዲህ የ70-80 ዓመት ሰዎች ነገር ነው የሚመስለን፣ ግን 26% ወጣቶች ናቸው ብላ ስትናገር ነበረ። ከዛ በተጨማሪ ደግሞ መጠንቀቅ ያለብን አሁን ላይ ግፊትና ስኳር በጣም ያንግ በሆኑ ሰዎች የተከሰተ ነው። ጊዜው እንደ ድሮ አይደለም። የትልልቅ ሰዎች በሽታኛ ላይ እየመጣ ስለሆነ በጣም ሲሪየስሊ ሰውነታችንን ኪሎአችንን መቀነስ አለብን፣ እንቅስቃሴ ማድረግ አለብን። ይሄ በጣም ሲሪየስ ነው። ምክንያቱም ስትሮክ ከሚፈጠርባቸው ምክንያቶች ዋነኞቹ ግፊትና ስኳር ናቸው። ስለዚህ ስትሮክ ማለት ደግሞ የደቂቃዎች ጉዳይ ነው። ህይወታችንን በአንዴ ልናጣ እንችላለን። ምክንያቱም ያ ስትሮክ የተፈጠረበት የአንጎላችን ክፍል በጣም ኢምፖርታንት የሆነ ቦታ ከሆነ በአንዴ ጸጥ ሊያደርገንም ይችላል። ከዛ በተጨማሪ ደግሞ እድሜ ልክ ፓራላይዝድ ሊያደርገንም ይችላል። ስትሮክ በጣም ሲሪየስ የሆነ ጉዳይ ነው እና በደንብ ሰውነታችንን መንከባከብ አለብን ብዬ አስባለሁ። ቼክአፕ መደረግ አለብን ብዬ ነው ማስበው። ሌላው ደግሞ ቅድም እንዳልኳችሁ ስትሮክ 2 አይነት ስትሮክ አለ ብያችኋለሁ። አንደኛው ስኬሚክ ስትሮክ ይባላል። ስኬሚክ ስትሮክ አሁን ፍልፍሉ ላይ እንደተፈጠረው አይነት ይሄ ደም መቋረጥ ማለት ነው። ለምሳሌ የሆነ የጓጎለ ነገር ሄዶ ያንን ደም ስራችንን ሲዘጋ ደም ሲቋረጥ የሚፈጠረው ስትሮክ ማለት ነው። ሄሞራጂክ ስትሮክ የሚባለው ደግሞ ደም ሲፈስ ከደም ስራችን ውጪ ደም ሲፈስ ማለት ነው። ስለዚህ በ2 አይነት መንገድ ስትሮክ ሊፈጠር ይችላል። ዋነኛው የስትሮክ ሪስክ ፋክተር ግፊት ነው። ግፊት በጣም መቆጣጠር አለብን። ስለዚህ ግፊታችንን ቼክ ማድረግ አለብን፣ ግፊታችንን መቆጣጠር አለብን ማለት ነው። ነገሩ ግልጽ ሆኖላችኋል ብዬ አስባለሁ። ፍልፍሉ እንግዲህ እግዚአብሔር ይማር፣ በሰላም ለቤት ያብቃ ማለት ፈልጋለሁ። እናም ደግሞ የአባይ ቲቪ ክሩ በጣም እናመሰግናለን። ከፍልፍሉ ፋሚሊ ጋር ላይ ነን፣ አብረን ባልን እያሳለፍን ነው ስላላችሁ በጣም ቴንኪዩ። ወደ ሌላኛው ጉዳይ ከመሄዳችን በፊት እንግዲህ ፍልፍሉ ምን አጋጥሞት ነው፣ አሁንስ ያለበት ሁኔታ ምን ይመስላል ላላችሁ ይሄን ይመስላል ባጭሩ። እንግዲህ ፍልፍሉ ድሮ ይሄ ሁሉ የሶሻል ሚዲያ አማራጭ በሌለበት በዛን ዘመን በቂ የሆነ የስራቸውን ያክልም ክፍያ በማይገኝበት በዛን ዘመን የልጅነት ጊዜያችንን እንደዛ ያሳመሩት ኮሜዲያን ናቸው። ከነዛ መካከል አንዱ ፍልፍሉ ነውና ፍልፍሉ አንተ የድሮ ሌባ ግቢ እንዳገባ ከሚለው ስራው ጀምሮ ከብዙ ኮሜዲያን ጋር እየተጣመረ ሲሰራቸው የነበሩ በጣም አዝናኝ የነበሩ ስራዎች ነበሩትና በጣም እንወደዋለን፣ በጣም የምናከብረው ኮሜዲ ነውና ፍልፍሉ
ሰላሙን ይመልስለት፣ እግዚአብሔር ይማረው እንላለን። ሁላችሁም በዱዓችሁ በጸሎታችሁ ድረሱለት ብዬ ነው የማስበው። ወደ ሌላው ጉዳይ እንግባ። ራስ ጎልድ ለሌላው አበሻ መማሪያ፣ ለሌላው ኤርትራዊ መማሪያ ነው። ለሌላው ኢትዮጵያዊ፣ ለሌላው ኤርትራዊ መማሪያ ነው። 20 ዓመት እስር ቤት ተፈርዶበታል። አንድ ሬዲዮን ሴት ጋር አጫውተው ሁሉም ተፈራርቶ ነበር ጋይስ። በነገራችን ላይ ሰሞኑን ሁላችሁ የምታውቁት ነው፣ ግን ተፈራርታችኋል። እኔ ያለውን ልዘረግፋለሁ፣ እኔ ፊት ለፊት እነግራለሁ። ሌላው ትማርበታለህ። ሌላው ብልግና ሃይማኖት ዘር የለው ምንም አይነት ነገር። ብልግና ነው። በየቤቱ ሰው በሚስጥር ሲያወራው የነበረው ጉዳይ ነው። ልትደበቅ አትችልም። በሱን አብኝና የራስን ጉድ አውጣዋል። እሱን ለምን ተናገርከው ብለህ ና ቪዲዮ ስራ፣ ያንተን ጉድም ደግሞ አውጣዋለሁ። ምክንያቱም ከደፋሪ ጋር የሚተባበር ማንነት የለኝም። እኔ ከደፋሪ አልተባበርም። ራስ ጎልድ ከ18 ዓመት በታች የሆነች ሴት ደፍሮ ምን እንዳደረገ ባላቅም ሶል ዱባይ ያለውን ሶል ታውቁታላችሁ? ሶልም ታስራለች። ሰው ሲጠፋ ጠፋ ብሎ እንኳን አይፈልግ። እኔን እንኳን ቪዲዮ ብዙ ሰርቶብኛል፣ ብዙ የስድብ ቪዲዮዎች ምናምን ሰርቶብኛል። ቢሆንም ግን ሶል ዱባይ ለ5 ዓመት ተፈርዶበት እስር ቤት ነው ተብሏል። ለ5 ዓመት ሊናይ በጣም ነው የሚያሳዝነው። የሶል ወንድማችን በሚያሳዝን ሁኔታ ለ5 ዓመት ዱባይ ላይ ታስረዋል ብለዋል። እና እጅግ ነው ማዝ ነው። በጣም ያሳዝናል። ዮኒ ማኛ ፈራርጦታል ማለት ነው። በጣም ብዙ ሰዎች በቤታቸው 20 ዓመት የተፈረደበት ሰው አለ ምናምን እያሉ እየተናገሩ ስም አንናገርም ሲሉ ነበር። ጭራሽ ደግሞ አላልኩም እያሉ እየካዱ ነበር ፈርተው። ዮኒ ማኛ ግን እንደዚህ አፈራርጦታል ማለት ነው። በጣም የስራት ዜናዎች እየበዙ ይገኛሉ። በጣም ያሳዝናል። ሶልም እንዲሁ 5 ዓመት ተፈርዶበታል እያለ ነው። ከዛ በተጨማሪ ኩማ የሚባለው ላይቭ ላይ ጌም ሲጫወት ምናምን የምናውቀውም እሱም እንዲሁ ታስሯል እየተባለ ነው። ምንድነው ይሄ ነገር የመጣው ነገር? ቀላሉን ያርግላቸው እንዳነ ኦሬዲ ተፈርዶባቸው እስር ቤት ገብተዋል። ምን እንደሚባልም አላውቅም። ወዳችሁ ቤተሰቦቼ ብቻ በጣም ያሳዝናል። ሁላችሁም ጥንቃቄ አድርጉ ነው የምለው። የዛሬው ይሄን ይመስላል። በሌሎች ጉዳዮች እንመለሳለን። ሰላማችሁ ይብዛልኝ። መልካም ጊዜ ይሁንላችሁ።